ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ አሁን ኢትዮጵያ ትቅደም አሁን ኢትዮጵያ ትቅደም ኢትዮጵያ ትቅደም እንግዲህ ይበቃል እኔ ለኔ ማለት እኛ ለእኛ ብለን እንስራ በህብረት መሻሻል ስራ እንጂ አይወድም ስንፍና ለእናት አገራችን አይበጃትምና። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬ ደግሞ ወደ ጫካ ጎራ እንላለን። ሃይላይት ላይ እንደምትመለከቱት እንግዲህ የዛሬ ፕሮጀክት ቪዚታችን ጫካን ይሆናል። መነሻችን ደግሞ የምናደርገው እዚሁ መገናኛ ወይም ደግሞ የቀድሞ ዲያስፖራ አደባባይ ጋር አድርገን በየካ ክፍለ ከተማ ጎን አድርገን ወደ ጫካ እናመራለን። እንግዲህ አዳዲስ ቤተሰቦች ሰብስክራይብ ያደረጋችሁ ተቀላቀሉኝ። ነባሩ ቤተሰቦችም ሀሳብ አስተያየታችሁን በማስቀመጥ እንደዚሁም ደግሞ ላይክ በማድረግ የዛሬን ቪዲዮ እንድትጀምሩት ተጠይቃችኋለሁ። እንግዲህ ፊት ለፊታችን ያው እዚህ ጋር በርካታ ህንፃዎች፣ የትምህርት ቤት ተቋማቶች እንደዚሁም ደግሞ ሆቴሎች የመሳሰሉ ተቋማቶች የሚገኙበት የካ ተራራ ላይ ነን የምንገኘው። እንግዲህ በቀጥታ ከመገናኛ አድርገን ወደ ጫካ ነው የምናመራው። እንግዲህ ከዚህ በፊት ተደጋጋሚ ስናየው ነበር። እንግዲህ ዛሬም አዲስ ነገር ካለ ወደ እዚህ ፕሮጀክት ተመልሰናል። ትላንትና እንግዲህ በተለይ ምሽት ላይ በርካቶቻችሁ ተመልክታችሁታል። ቀበና ነበር ያየነው። ቀበና የሚገርም ፕሮጀክት ተሰርቶበት እንግዲህ አሁን ደግሞ ለህዝብ ክፍት ተደርጎ እየተጎበኘ ነው የሚገኘው። እንግዲህ ዛሬ ጉብኝታችን ደግሞ የኛ ትላንት ያንን ስላየን ዛሬ ደግሞ ወደዚህ ተመልሰን ይሄንን ትልቅ ሀገራዊ ፕሮጀክት ነው የምንጎበኘው። እንግዲህ አሁን ላይ ኢትዮጵያ ውስጥ ያለው ትልቁ ወይም ደግሞ ግዙፍ የሚባለው ፕሮጀክት ይሄ ነው። እንግዲህ ከአባይ ቀጥሎ ትልቁ ፕሮጀክት ነው እዚህ የካ ተራራ ላይ እየተሰራ የሚገኘው። እንግዲህ የካ ተራራ በ3000 ሜትር ከባህር ጠለል ከፍተኛ ቦታ ላይ የሚገኝ ወይም ደግሞ ዳገታማ ቦታ የሚገኝ ፕሮጀክት ነው። ምናልባት ፊት ለፊት እየታያችሁ ከሆነ እንግዲህ አንዱ ፕሮጀክቱ የሚሰራበት እዛ ተራራ ላይ ነው። ዙሪያው ላይ ሰፊ ቦታ ላይ 503 ሄክታር ቦታ የሚሸፍን ቦታ ላይ እየተሰራ የሚገኝ ግዙፍ ፕሮጀክት ነው። እንግዲህ ምናልባት እንትን ብላችሁ ከሆነ ከእንጦጦ ወደዚህ ከሽሮ ሜዳ ከፍ ብላችሁ እንጦጦ ፓርክ ባለበት አካባቢ ከዛ አካባቢ ተነስቶ በቀጥታ ይሄንን እስከ አራብሳ እንደሚደርስ ነው የሚነገረው የዚህ የፕሮጀክቱ ፓርት ማለት ነው። ወይም ደግሞ የዚህ ፕሮጀክቱ ያለበት የካ ተራራ ወይም ደግሞ ሰንሰለታማ ተራራዎች የሚገኝበት እዚህ ስፍራ ላይ ነው እየተሰራ የሚገኘው። እንግዲህ ይሄም የውስጥ ለውስጥ በመንገዶቹ የተያያዙ ናቸው። 29 ኪሎ ሜትር የሚሸፍኑ ወይም ደግሞ 29 ኪሎ ሜትር ርቀት ድረስ የሚሆኑ የውስጥ ለውስጥ መንገዶች አሉት ወይም ደግሞ ተሰርቶለታል። እንግዲህ ይሄም የሰራው የአዲስ አበባ መንገዶች ባለስልጣን ነው ይሄን መንገዶቹን የሰራው። እንግዲህ ይሄ ፕሮጀክት ሙሉ ለሙሉ ሲጠናቀቅ እንግዲህ በርካታ ነገሮችን በውስጡ የያዘ ከተማ ውስጥ የሚገኝ ሌላ ከተማ ነው። እንግዲህ ምናልባት እንደዚህ አይነት ከተማ ለሀገራችንም አዲስ ነው። ተለቅ ያለ ወይም ደግሞ ገዘፍ ያለ ከመሆኑ አንጻር ማለት ነው። በእርግጥ አሁን ላይ የሚሰሩ በግልም እንደዚሁም ደግሞ በመንግስት በጋራ የሚሰሩ ሌሎች አይነት ፕሮጀክቶች ከዚህ አነሳ ያሉ ግን ደግሞ ትልቅ የሚባሉ አይነት ፕሮጀክቶች አሉ። ለምሳሌ እንደዚህ በጋራ ከሚሰሩት መካከል አንዱ የለጋር ስንመለከተው የነበረው ለጋር ፕሮጀክት ነው። ይሄም ያው ተመሳሳይ መንግስትም እንደዚሁም ደግሞ ባለሀብቶች በተለይ እነዚህኞቹ የዩናይትድ አረብ ኤሚሬትስ ባለሀብቶች ጋር በጋራ የሚሰራ ነው የለጋሩ። ሁለተኛ መሐመዲያ ፕሮጀክትም እሱም ተመልክተነዋል ከዚህ በፊት። ይህም ፕሮጀክት እንግዲህ በእርግጥ ይሄኛው ሙሉ ለሙሉ የግል ነው፣ ግን ይህም ትልቅ ፕሮጀክት ነው። ደግሞ ከተማ ውስጥ አለ የሚባል አይነት ሌላ ሚኒ ሲቲ ነው። እሱም ከዚህ በፊት ተመልክተነዋል፣ እዚህ ሳር ቤት የሚገኘው ማለት ነው። ሶስተኛ እንደዚህ አይነት ግዙፍ ፕሮጀክት ያየ ነው። በእርግጥ ገና ስቴጅ ቢሆንም እዚህ ጎተራ የሚገኘው የአዲስ ቱሞሮ ስፔሻል ኢኮኖሚክ ዞንን እሱን አይተነዋል። እንግዲህ ከመኖሪያ ቤት አንጻር ከሆነ እንኳን በእርግጥ ወደዚህ ኦቪድ የሚሰራበት አካባቢ የሚገኘው ወደዚህ ወደ ገላን ጉራ አካባቢ ያለውን ግዙፍ ፕሮጀክት ተመልክተናል። እሱ በእርግጥ መኖሪያ ቤቶችን ነው በብዛት የያዘው። ሁለት አይተነዋል። ያንን ፕሮጀክት በቤቶች ግንባታም እንደምንጎበኝ ይታወቃልና እሱን ተመልክተናል። ከዚህ በፊት ሁለት አይተነዋል እሱን። እንግዲህ እንደዚህ አይነት ትልልቅ ፕሮጀክቶች ከምንመለከታቸው በየዕለቱ ከሚለቀቁ ከወንዝ ዳርቻ ከኮሪደር እንደዚሁም ደግሞ መሰል ኢቨንቶች ባሻገር እንደዚህ አይነት ፕሮጀክቶች እናያለን። የዛሬው ደግሞ ገዘፍ ያለ ትልቅ ሀገራዊ ፕሮጀክት ነው።
ሎጆች፣ ስታርና ስካይ ቪው ሆቴሎችን አካቶ የያዘ እጅግ በጣም በርካታ ከ4000 በላይ መኖሪያ ቤቶች፣ በጣም ቅንጡ የሚባሉ ቪላዎች እንደዚሁም ደግሞ ቅንጡ አፓርትመንቶችን በውስጡ የያዘ አይነት ፕሮጀክት ነው። እንግዲህ ከ3 ሀይቆችን በጣም ዘመናዊ የሆኑ እጅግ በጣም የሚገራርሙ አይነት 3 ሀይቆች ይኖሩታል። እንግዲህ ወደ 24 ሄክታር ቦታ ላይ የሚሆን ደግሞ ከ4000 በላይ ቤቶች በዚህ በፒፒፒ በሚባለው ወይም ደግሞ ፐብሊክ ፕራይቬት ፓርትነርሺፕ በሚባለው ኢኒሺዬቲቭ ወይም ደግሞ 70-30 በሆነ ያከፋፈል መንገድ ወደ 67 ቢሊዮን ብር በጀት ተይዞለት እየተሰራ ይገኛል። ይሄኛውን ፕሮጀክት ደግሞ የሚሰራቸው ምናልባት ቅድም ሃይላይት ላይ እንዳያቸዋቸው አይነት እነዚህ ነጫጮቹ አፓርትመንቶች ማለት ነው ኦቪድ ኪንግስ ታወር እና ኦቪድ ጫካ ሃውሲንግ የሚባለው የዚህ እህትማማቾች ኩባንያ 3675 ቤቶች አካባቢ እንደሚገነባ መረጃ ቼክ አድርጌያለሁኝ። እንግዲህ ከዚህ ባሻገር ደግሞ አይሲኢ ሆም ዴቨሎፕመንት ኤንድ ኮንስትራክሽን የሚባል ደግሞ ሌላ ተቋም 1200 አፓርትመንት ቤቶችን እየገነባ እንደሚገኝ ኦልሬዲ ምናልባት ተራራው ላይም ቁጭ ብለን እስኪ በደም ካሜራ የተወሰነ ርቀት ስላላቸው ላይገቡልን ይችላል እንጂ ኦልሬዲ የተጠናቀቁ ነጫጭ በጣም የሚያማምሩ አይነት ቪላዎች እነዚህ ከጫካዎቹ በስተጀርባ ወይም ደግሞ ተራራው አካባቢ ላይ እንመለከታለን። የሴኩሪቲ ነጯ ሴኩሪቲ ቼክ ፖይንት ያለበት ማለት ነው። ወደ ጫካ ፕሮጀክት ስትገቡ ምናልባት እንዳጠር ነገር አለች። ቅድም ሃይላይት ላይ የተወሰነ ሰከንድ አርጊያት ነበር። ያው የዛሬ ጉብኝታችን ማጠናቀቂያ እዛ ስለሚሆን ስንወጣም እንመለከተዋለን በደንብ። እንግዲህ እዛ አካባቢ በነገራችን ላይ እሷ ማለት ፊት ለፊቱ ላይ ፏፏቴም ጨምራላት፣ እንደዚሁም ደግሞ 2 አቅጣጫ ወይም ደግሞ 2 መግቢያ በሮች አሉት። በጣም ዘመናዊ ወይም ደግሞ ሞደርን አለ የሚባል የሴኩሪቲ ቼክ ፖይንት ነው። ስካነር ጭምር የያዘ በጣም አድቫንስ ያደረገ ነው በቴክኖሎጂ። እንግዲህ ከሱ በስተጀርባ አካባቢ ናቸው እነዚህ አፓርትመንት ወይም ደግሞ ቪላ ቤቶቹ ያሉት። አፓርትመንቱ እንኳን ጥግ ላይ እዚህ ኢቭን ቅርብ እነዚህ ነጫጮቹ ቤቶች ወደ እንግሊዝ ኤምባሲ በሚወስደው መንገድ የተጠናቀቁ ወደ 4 የሚሆኑ አፓርታማ ቤቶች አይተናል፣ ነጮቹ ማለት ነው። ከነሱ ጎን ደግሞ አሁን እየተሰሩ የሚገኙ ሌሎች የተጀመሩ አሉ። መንገዱ እንደምታዩት በነገራችን ላይ በጣም ለአዲስ አበባ ኮሪደር ሞዴል ተደርጎ የሚወሰድ መንገድ ነው። ይሄ በጣም ነው የሚያምረው። በቀኝ በኩል ያው ከሳይክል መንገድ ባሻገር ከእግረኛና ሳይክል መንገድ ውጪ የመሮጫ ትራክም ጭምር የያዘ ምናልባት እንደዚህ የመጀመሪያው መሰለኝ እንደዚህ አስፋልት ላይ በእርግጥ አላየንም እስካሁን የመሮጫ ትራክ ያለው ኮሪደር የእግረኛ የሳይክል ከዛ እንደዚህ ሳር ያለበት ወይም ደግሞ የአረንጓዴ ስፍራ ከዛ ባሻገር ዋናው አስፋልት ነው የተመለከትነው። እዚህኛው ላይ እንግዲህ የመሮጫ ትራክም አለ። ምናልባት አንዳንድ ቀኖች የሚሮጡ ሰዎችን ትመለከታላችሁ፣ ስፖርት የሚሰሩ አትሌቶች። ያው እንደሚታወቀው የካ ተራራ በተለይ ደግሞ ለሀገራችን አትሌቶች እንደ ባለውለታም ጭምር ነው የሚቆጠረው። አሁንም ድረስ በርካታ አትሌቶች እዚህ ትሬኒንግ ይሰራሉ፣ ተፈጥሯዊ በሆነ መንገድ ማለት ነው። እዛ ተራራው ላይ የሚሮጡ ምናምን ትሬኒንግ የሚሰሩ ወጣቶችን ትመለከታላችሁ፣ ወይም ደግሞ አትሌቶችን። እዚህም የመሮጫ ትራኩ ላይ ያው ተሻግሮ ፊት ለፊት ያለው አሁን ሰዎቹ ያሉበት አካባቢ ማለት ነው። አረንጓዴው እንግዲህ የመሮጫ ትራኩ ነው። እንግዲህ ወደ ላይ ከፍ ስንል እንዳልኳችሁ በደንብ ጠጋ ብዬ ወደ እንግሊዝ ኤምባሲ የሚወስደው መንገድ ወደዛ በደንብ ተጠቅቼ ዛሬ እስኪ ተራራው ወይም ደግሞ ሲመነጠር የነበረው ይሄ አረንጓዴው ስፍራ እዛ አካባቢ እየተሰሩ ያሉ ፕሮጀክቶች በደንብ ዙም አድርጌ ላሳያችሁ ሞክራለሁኝ። ከዛ ባሻገር እንግዲህ አንድ የተጠናቀቀ ኦልሬዲ ሾፒንግ ሞል አለ። በቀጥታ ከነዚህ ከነጮቹ ቤት አልፋችሁ ወደ ቀጥታ ወደ ዳገቱ ወይ ደግሞ ወደ ሴኩሪቲ ቼክ ፖይንቱ ስትወጡ ሾፒንግ ሞሉ ኦልሬዲ ሙሉ ለሙሉ ተጠናቋል። ከመጠናቀቅም አልፎ ኦልሬዲ ጽሁፍም ተደርጎበታል። ጫካ ሾፒንግ ሞል የሚል ተመልክቻለሁኝ። እሱንም እናያለን። እንግዲህ በጣም ቅንጡ የሆኑ ይሄ ፕሮጀክት ሲጠናቀቅ ምናልባት በጣም ትልቅ ኢኒሼቲቭ በተለይ ደግሞ ይሄ ኢኮቱሪዝም ሴንተር ለማድረግ ከተማዋን ኢቭን ለትልልቅ ዲፕሎማቶች ለትልቅ ሀገር መሪዎች እና ለውጭ የሚገኙ በርካታ ኢንፍሉዌንሰር ይህን ፕሮጀክት በማስጎብኘት እንደዚሁም ደግሞ ቁልቁል አዲስ አበባ እንድትመለከቱ የሚያደርጉ ሰማይ ጠቀስ ወይም ደግሞ ትልልቅ የሚባሉ ሆቴሎች ይኖራሉ። ሎጆች ደግሞ አሉ፣ በጣም ከፍተኛ ሴኩሪቲ ያላቸው በጣም ቅንጡ የሆኑ እነዚህ በተለይ ለዲፕሎማቶች እንደዚህ ተብለው በጣም ቪቪአይፒ የሆኑ ናቸው። እነዚህ ስፍራዎች የሚገነቡት የሀገሪቱን ገጽታ በከፍተኛ ሁኔታ ይቀይራሉ። ወይም ደግሞ እንዳልኳችሁ ለኢኮ ቱሪዝም ሴንተር ታርጌት ያደረገ እንደሆነ ይህን መረጃ እንትን ስላችሁ እያነበብኩኝ ነበር።
እንግዲህ ከዛ ባሻገር ዙ ወይም ደግሞ ይሄ መካነ አራዊት የሚባለው ቦታኒካል ትሬልስ ወይም ደግሞ የእጽዋት ማሳደጊያ ስፍራ፣ አርቲፊሻል ፋውንቴኖች፣ በርከት ያሉ ነገሮች እዚህ ፕሮጀክት ላይ አካቶ ይዟል። እንግዲህ ቪላዎቹም በተመሳሳይ በጣም ቅንጡ የሆኑ ስለሆኑ ከፍተኛ ወይም ደግሞ ሃይ ክላስ ለሚባሉ ማህበረሰብ አይነት ነው የሚሆኑት። ምናልባት ግን አፓርትመንቶቹ ላይ 70-30 ኢኒሼቲቭ ወይም ደግሞ ስላለ በዛ መንገድም ስለሆነ የሚሰራው ማዕከለኛ ገቢ ያላቸው እና እንደዚሁም ደግሞ ከፍተኛ ገቢ ያላቸው ሰዎች እነሱን ታርጌት ያደረገ ነው የሚሆነው። እነዚህ 1200 ቪላዎች ግን የሚሰሩት ኦልሬዲ የተያዘላቸው ራሱ 32.2 ቢሊዮን ብር ነው የሚለው። በርከት ያሉ የሚገራርሙ አይነት ቤቶች ናቸው እየተገነቡ የሚገኙት። ኦልሬዲ ያለቁም አሉ። እንግዲህ እነዚህ የሚሰራው እንዳልኳችሁ አይሲኢ ሆም ዴቨሎፕመንት ኤንድ ኮንስትራክሽን የሚባል ተቋም እንደሆነ እንግዲህ እስካሁን እንኳን የኦቪድን ይሄኛውን አይተናል። እንግዲህ መንግስት ብቻ ሳይሆን እንደዚሁም ደግሞ ትልልቅ ኩባንያዎችን በጋራ ይሄ በፐብሊክ ፕራይቬት ፓርትነርሺፕ በሚባለው ሲስተም እንደሚሰሩ እነዚህ ፕሮጀክት እየተሰራ እንደሆነ ነው የሚያሳየው። እንግዲህ ይሄ ፕሮጀክት ኦልሬዲ ሜይ 2022 በጠቅላይ ሚኒስትር ዶክተር አብይ አህመድ እንደተጀመረ ነው የሚያሳየው። ምናልባት የሆነ ሰዓት ቆይቷል። በእርግጥ አንድ ስለ ፕሮጀክቱ ምን እንደሆነ እዚህ ለፓርላማ ወይም ደግሞ ለህዝብ ተወካዮች ምክር ቤት የሆነ ንግግር ያደረጉበት ቪዲዮ እንትን አድርጌላችሁ ነበር። ማለት እንትን ድምፁን ብቻ ማለት ነው። በ29 ቢሊዮን ብር እየተገነባ የሚገኝ እንትን ምንድነው ቤተ መንግስት ነው የሚል አይነት እንትን ነበረና እሱ ብቻ ሳይሆን ከዛ ያለፈ በጣም ግዙፍ ፕሮጀክት እንደሆነ ኢቭን እስከ 400 ቢሊዮን እንደዛም ሊደርስ የሚችል አይነት እንደሆነ ነው እሳቸው ማብራሪያ ላይ ነበሩ። ምናልባት ወደኋላ መለስ ብላችሁ ትልልቅ በተለይ ከፋና ነበር መሰለኝ የወሰድኩት፣ ግን ከመንግስት ሚዲያ ነበረ እንትኑን ድምፁን አውርጄ አታች አድርጌው የነበረው። እንግዲህ እዛ አካባቢ የሆነ ሰዓት በጣም እንትን ይባል ነበር፣ ኢሹ ነበር በከፍተኛ ሁኔታ ስለዚህ ፕሮጀክት ይወራ ነበረ። እንግዲህ አሁን ላይ እንኳን ያው ጸጥ ብሏል። እንግዲህ ፕሮጀክቱ ግን በነገራችን ላይ በጣም አድቫንስ እያደረገ ነው የሚገኘው። በርካታ የሆኑ ግንባታዎች ተራራው ላይ ትመለከታላችሁ። ከዛ ባሻገር እንዳልኳችሁ የዚህ ሞሉም ኦልሬዲ ሙሉ ለሙሉ ተጠናቋል። ቪላዎች ያለቁ አሉ። እንግዲህ ከዛ ባሻገር ደግሞ በየተራራው ትልልቅ ፖሎች አሉ። እነኚህ ፖሎች እነዚህ ባንዲራ የተደረገባቸው ማለት ነው። ምናልባት እንትን አራዳ ፓርክ ላይ ያየነው አይነት አንድ ትልቅ የሆነ ፖል አይተን ነበር። የባንዲራው ሳይሆን ሌላ የአልሙኒየም የሚመስል አይነት ፖል አይተን ነበር። እዚህም በተመሳሳይ በርከት ያሉ ፖሎች የኢትዮጵያ ባንዲራ የተደረገባቸው አሉ። እንግዲህ ያኔ በንግግራቸው ከነበረው መካከል በጣም የሆነ ሰዓት በሶሻል ሚዲያም እንደዚሁም ደግሞ በደንብ ሚኒስትሪሞችም ላይ ይተላለፍ ነበር። እነዚህ ሲያስወሩ የነበሩት ምሁራኖችን ሰብስበው ኤምባሲዎች እንደሆኑ ወይም ደግሞ ኤምባሲዎቹ ደግሞ እዚህ ተራራው ላይ ይሄ ፕሮጀክት እንዲሰራ ፍላጎት እንዳልነበራቸው፣ በተለይ ደግሞ ምናልባት ኢቭን ውስጥ የሚሰሩትን ነገር እንዳይታይም የሚፈልጉ አይነት እንደነበሩ እሳቸው ማብራሪያ ሲሰጡ ነበር። እንግዲህ ወደ 67 ቢሊዮን ብር በገንዘብ ሚኒስቴርና እንደዚሁም ደግሞ እነዚህ አጋር ተቋማቶች መሀል እንደተፈረመ እነዚህ በጋራ የሚሰሩት ማለት ነው ለፐብሊክ ፕራይቬት ፓርትነርሺፕ ላልኳችሁ የግል ተቋማቶች እዚህ ስላሉ እነዚህን ስምምነቱን ጊዜ እንግዲህ የገንዘብ ሚኒስቴር እንደተፈራረመው የሚያሳይ መረጃ ይቻለኝ። እንግዲህ መንገዱ እንደምትመለከቱት ላይቶቹ ምናምን በጣም ዩኒኮች ናቸው እዚህ ያሉት። ከዛ ባሻገር ደግሞ ሴኩሪቲ ካሜራዎቹ በዛኛውም በዚህኛውም በኩል ያሉ ከፍተኛ ኳሊቲ ያላቸው ሴኩሪቲ ካሜራዎች የተደረገበት መንገድ ነው። ከዛ ባሻገር እነዚህ ኤልኢዲ ስክሪኖቹ አሉ። እነኚህም ምናልባት ፕሮጀክቱ ሙሉ ለሙሉ ሲያልቅ ኢቭን ማፕ ይኖራቸዋል ስለ ጫካ ፕሮጀክት ወዴት መሄድ እንደምትፈልጉ እያንዳንዱ ነገር ሰው በራሱ ሰልፍ አሲስትድ ሆኖ እነዚህን ወይም ደግሞ እየተመለከተ መሄድ የሚችልበት መንገድ እንዳለ። በነገራችን ላይ እዛ ፊት ለፊት የምትመለከቱት የተራራው ወደዚህ የተሸራተተ እንደሆነ በባለፈው ቪዲዮ እያየን ነበር። የመሮጫ ትራኩም በተመሳሳይ እየተበላሸ እንደሆነ ያው ይሄ እንደሚታወቀው ይሄ መንገድ የቅርብ አመት ነው አልነበረም በፊት ላይ። ይሄ አደባባዩ ዲያስፖራ አደባባይ ከተነሳ በኋላ እዛ ጋር ትልቅ ፏፏቴና እንደዚሁም ደግሞ ኮሪደሩ ከተሰሩ በኋላ ነው እንግዲህ ይሄ መንገድ ለዚህ ፕሮጀክት ፐርፐዝ
የተሰራ ነው። ሲሰራም በሚገርም ሁኔታ ወይም ደግሞ ሞዴል እንዲሆን ተደርጎ የሚገርም አድርገው ነበር የሰሩት። ያው ካሜራዎቹ እየታያችሁ ከሆነ እዚህ ፊት ለፊት ስክሪንም ላይ ይታዩኛል። እንግዲህ ተራራዎቹ እየቆፋፈሩት እንደሆነ ተመልክተናል። በዛ በኩል ያለው ማለት ነው። ቅድም ስናየው የነበረው ምናልባት የተወሰነ እየቀነሱት ሊሆን ይችላል፣ ወደዚህ ሸርተት የማለት ባህሪ ስለነበረው ማለት ነው። ግን ያው በሰው የተቆፈረ እንደሆነ ያስታውቃል። እንግዲህ ወደ እንግሊዝ ኤምባሲ መታጠፊያው ጫፍ እየደረስን ነው። ያው በግራ በኩል እንደምታውቁት የካ ሚካኤል ቸርች ፓርት ስለሆነ የምናየው ነገር የለም። ኦልሬዲ ከአጥሩ ከጥቁሩ ብረት አጥር ስር የመቃብር ስፍራ ነው። በርከት ያሉ መቃብሮች ናቸው ያሉት። ይሄ የምትመለከቱት አጥር ማለት ነው። እንግዲህ ከዛ ወደታች አካባቢ ደግሞ የተወሰኑ የነዚህ ማህበራት ወይም ደግሞ ቸርች ጋር ሪሌትድ ያደረጉ የቀብር አስፈጻሚዎች፣ ሰንበቴ እና እንደዚሁም ደግሞ ማህበራቶች ጽሁፎች ተመልክቻለሁ ቤቶች ላይ የተጻፉ። እንግዲህ ይሄ ማለት የካ በታችኛው በኩል በዋናው መንገድ ምናልባት በተነሳንበት በኩል የሾላ ፖሊስ ጣቢያ ያለበት መስቀለኛ መንገድ ጋር ከሱ አለፍ ወደ መገናኛ ትንሽ ሄድ እንዳላችሁ ቸርቹ ግዛ ጋር ነው ዋናው መግቢያው። እንግዲህ ከመቃብር ስፍራ ምናምን ስላለው ግን ሰፊ ቦታ የሚሸፍን እስከ ወደዚህ ድረስ ከፍ ያለ ቦታ ላይ ያለ ነው። እንግዲህ በዛኛውም ያው እንደምታዩት ጫካ ተራራ ምናምን ያለው ግን ረጅም እድሜ ያስቆጠሩ እነ ጽድ የመሳሰሉ እድሜ ጠገብ ዛፎች ወይም ደግሞ እጽዋቶች ይገኛሉ። እንግዲህ ወደ ሞሉ እየተቃረብን ያለ ነው። እዛ ፊት ለፊት የምትመለከቱት ህንፃ እንግዲህ ሞሉ የዚህ የጫካ ሾፒንግ ሞል ነው። ከጎኑ ደግሞ ነጫዋ ያው ሴኩሪቲ ቼክ ፖይንት ነች። በዛኛው ተራራ ተሻግረን ወደዛ ስለምንወጣ በደንብ እንመለከተዋለን። ከዛ በፊት ግን ወደዚህ ወደ እንግሊዝ ኤምባሲ እንዞራለን። እንግዲህ አፓርትመንቶቹ ልክ እንደዚህ እንደምትመለከቷቸው አይነት ማለት ነው። አሁን ከስርም እንደምታዩት የተጀመሩ ቤቶች አሉ፣ ህንፃዎች ወይም ደግሞ አፓርትመንቶች የተጀመሩ አሉ። ወደዛም ጠጋ ብለን በደንብ ጠጋ እንላለን። እዛም ጠጋ ስንል ደግሞ በተመሳሳይ እንደዚሁ እየተሰሩ የሚገኙ እንጎበኛለን። ዙም እያረኩም እስኪ ያስጎበኛቸዋለሁኝ። እንግዲህ ስፍራ ማለት ነው የምትመለከቱት ያው ከአጥሩ ስር ያለው በሙሉ ወደዛ የጫካ ፕሮጀክት ፓርት ነው። ይሄኛው መንገዱ ደግሞ ቀጥታ ወደ እንግሊዝ ኤምባሲ ያደርሳቸዋል። ከእንግሊዝ ኤምባሲ አጠገብ የአበቤ ሱቅ የሚባለው ወይም ደግሞ ምስራቅ አጠቃላይ ፖሊቴክኒክ ባለበት መንገድ ለምሳሌ ከቦሌ መድኃኔዓለም ተነስታችሁ ወይ ደግሞ ኤድና ሞል በቀጥታ የሁለት እኛ ራሱ ስንመለከታቸው የነበሩ ኮሪደሮች ማለት ነው እነዛ የሚሰሩ የነበሩ ከቦሌ መድኃኔዓለም በአዲሱ ስቴዲየም 22 ማዞሪያ ከዛ ሻገር ብላችሁ ወደ እንግሊዝ ኤምባሲ የሚያስወጣ መንገድ አለ። ከሱ ፊት ለፊት ያለው ስፍራ ማለት ነው እዛ ድረስ ያደርሳቸዋል። እንግዲህ ያው ዙም እያደረኩት ነው ያለሁት። እንደምትመለከቱት ያው ግንባታዎች በርከት ያሉ የህንፃ ግንባታዎች ይታዩኛል። እዛ ጫፍ ላይ ደግሞ የፕሮጀክቱ በአልሙኒየም የተሰሩ ከርቀት ጭምር አሁን የሚታዩ አሉ። ያው ተራራ ላይ ስለሆኑ እንደዚህ አይነት እንትኖች እንግዲህ ባለፈው ኢቭን ይሄንን ሲቆፈሩላ ስንመለከት ነበር። አሁን ላይ ደግሞ ግንባታዎች ተጀምሮ ቤቶች እየተሰሩ እንደሆነ እያየን ነው። እዚህ ቦታ ያለው ይሄን ይመስላል። እንግዲህ ወደ ቀጥሎ ደግሞ ወደ ጫፈኛው ወይ ደግሞ ወደ መግቢያው አካባቢ ያለውን እንመለከታለን። ተሻግሬ ወደዛ አመራለሁኝ። እንግዲህ በዚህ በኩልም ምናልባት አጥር የግንብ አጥር ነገር እየተሰራ ይቻለው ከዚህ በፊተኛ ሲቆፈር ነበር ያየነው የዚህ የጫካ ማለት ነው። ሻገር ብለን ደግሞ እንመለከተዋለን። ፊት ለፊት ያለችው እንዳልኳችሁ ሞሉ ነው፣ ሾፒንግ ሞሏ ናት። እንግዲህ ተራራው ላይ የሚሰራው ከተማ እንግዲህ ሙሉ ለሙሉ ሳተላይት ሲቲ ነው። ሳተላይት ሲቲ የሚያስብለው የምትፈልጉት ነገር በሙሉ እዚሁ የምታገኙበት ወይም ደግሞ ማግኘት የምትችሉበት ነው። ከሆቴል እስከ ሎጆች ድረስ በርካታ መዝናኛ እንትኖች አሉ፣ ሾፒንግ ሞሎች አሉ፣ መኖሪያም ነው። በርከት ያሉ ቪላም አፓርትመንትም የያዘ
እንግዲህ አስተዳደራዊ እንትኖችም በተመሳሳይ ይኖራሉ። ሙሉ ለሙሉ ኦልሬዲ ራሱን የቻለ አይነት ከተማ ነው የሚሆነው። እንግዲህ ይሄ ደግሞ ለሌላው ምናልባት ለሌላው ፓርት ኦፍ አዲስ አበባ በርደን የተወሰነ የሚቀንስ ነው የሚሆነው። ምናልባት እዛ አካባቢ ሌላው ታች ከማህበረሰቡ ጋር ያለውን ግርግሩን የማይፈልግ ወይም ደግሞ እዛው በአንድ ቦታ ላይ መወሰን የሚፈልጉ ሰዎች የሚፈልጉትን ነገሮች በሙሉ አንድ ቦታ ላይ አካቶ የያዘ ፕሮጀክት ነው። እየተሻገርን ያለ ነው። በዛኛው በስተቀኝ በኩል ደግሞ ጫፍ ወይ ደግሞ ተራራው ላይ ሆነን ዙሪያውን በደንብ እንመለከታለን። እንግዲህ ይህ መንገድ ፊት ለፊቱን ወደ መሪ ድረስ ያደርሳል። ይዞራል መንገዱ አስፋልቱ ማለት ነው። እንግዲህ ከመገናኛ ተነሳን ወደ እንግሊዝ ኤምባሲ የሚወስደውን አየን። ያው ግንብ ነገሮች ያልኳችሁ እዚህ አካባቢ ነው። ይሄ ፊት ለፊት የምታዩት ማለት ነው። ምናልባት ዙሪያው በግንብ ሊታጠር ይችላል ወይ ደግሞ ቅድም እንዳየነው ይሄ መሬት መሸራተቱን ለመከላከል ይሁን እንደሆነ በእርግጥ ጠጋ ብለን ስላላየን እርግጠኛ መሆን አልችልም። ግን በግንብ አይነት እየተሰራ የሚገኝ ነው። እንግዲህ ሞላ እቺ ነች ፊት ለፊት የምትመለከቷት። ከበስተጀርባ በኩል በተመሳሳይ ቤቶች አሉ። ወደ ላይም ከፍ እንዳለን ከዚህም ከፍ ባለ ወደ ተራራው ማለት ነው። እንግዲህ ከፍ እያለ ነው የሚመጣው። እንግዲህ መገናኛ ወደ 2400 ከፍተኛው 2400 ሜትር ነው ከባህር ጠለል በላይ። ይህ ፕሮጀክት ወደ 3000 ሜትር በላይ ከፍ ያለ ቦታ ነው። ኢቭን አሁን እንኳን እየሄድኩ ያለሁበት እየጨመረ ነው የሚሄደው። እንግዲህ አዲስ አበባ አማካይ ወደ 2335 ሜትር ላይ ያለች ከባህር ጠለል በላይ ያለች ነው የሚባለው አማካዩ ማለት ነው። አንዳንድ ቦታ ይጨምራል፣ አንዳንድ ቦታ ላይ እየቀነሰ ነው የሚሄደው። ከቦሌ አንጻር መገናኛ ከፍ እንደሚል ይታወቃል። ከመገናኛም አንዳንድ መገናኛዎች እየጨመሩ ነው የሚሄዱት። አሁን ለምሳሌ ወደ ኮተቤ የሚወስዱ አስፋልት መንገድ ላይ ብትሆኑ በጣም ከፍ ይላል። ኢቭን የምትወጡት በደረጃ ነው። ከታችኛው ደግሞ ቦሌ ክፍለ ከተማ ያለበት ጫፉ መገናኛ ላይ ብትሆኑ እሱ አሁን ዝቅተኛ ነው። አሁን እያየ ነው ያለ ነው። እንግዲህ እንደምትመለከቱት ቁልቁል እያየን ነው ያለ ነው። እንግዲህ ካሁን በኋላ ወደ መጨረስ ወይም ደግሞ የዛሬ ጉብኝታችን ማጠናቀቂያ እየተቃረብን ያለ ነው። እንግዲህ ቀረን ከፍ ብለን ወደ መግቢያው አካባቢ ሴኩሪቲ ቼክ ፖይንቶቹ እነዚህ መመልከት ነው የቀረን። እሻገርና የሚቀጥለው ዳገት ላይ ደግሞ እወጣለሁኝ። እሱን ከተመለከትን በኋላ የዛሬ እናጠናቅቃለን። እስካሁን አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። ሰብስክራይብ ማድረጋችሁን አትርሱ። ነገ በሌላ ፕሮጀክት ቪዚት እንመለሳለን። እስከዛ መልካም ጊዜ እንዲሆን እመኛለሁኝ። ቻው። Thank you.